አይቶ ለወደደሽ ነው እንደዚህ እንትን ያለሽ ነው የተባልኩት። ከዛ ምንም አይነት ግንኙነት ለምን አመትስ ለምን 10 አመት ብትቀመጭስ እንደዚህ ሴት ልጅ እንደዚህ መደብደብ አለባት? ጥርሷቸውን ተቀብዬ መጣሁ። ዛሬ ስልክ ቁጥሩን አፈላልጌ ስልክ ቁጥሩን ልኬላቸዋለሁ። ሙሉ አድራሻውን ልኬላቸው ማለት ቁጥሩን ልኬያለሁ፣ ስሙን ልኬያለሁ፣ ፎቶውን ልኬላቸዋለሁ። ዛሬ በዋትስአፕ የሚያስፈልገውን ነገር እንትን ብያለሁ። ምንድነው ያሉሽ? በአንድ ቀን ነው ወይ እንደዚህ የምትደበደብ? በአንድ ቀን ትውውቅ ነው እንደዚህ የተደበደብሽ? በአንድ ቀን ትውውቅ ነው ወደድኩሽ ብሎ እንትን ያለሽ ምናምን አሉኝ። ሁለት ሆነው ነው እንትን ያሉኝ። አዎ አንድ ቀን ነው። ከዛ በፊት ምንም እንትን የለንም። እርግጠኛ ነሽ ለሶስት ነው የደበደቡሽ አለኝ። አዎ ለሶስት ነው የደበደቡኝ አልኩት። ምንም አይነት እንትን የለንም ማስረጃ አምጪ አለኝ። በቃ እጄ ላይ ምንም ነገር ስለሌለ ልውጣና አፈላልጌ ስልካችሁን ስጡኝ በዋትስአፕ ልክላችኋለሁ አልኩኝ። ወጥቼ ስልክ ቁጥሩን እንደምንም ፈልጌ አገኘው። ስልክ ቁጥሩን ዛሬ ከፎቶ እና ፀጉርሽንም ሁሉንም ሰውነትሽን አሳይተሻቸዋል? ኦልሬዲ ቲክቶክ ላይ እየተፖስተሽውና ፎቶሽ እየተንሸራሸረ ያለ አንቺ ነው አለኝ። ተሸፍኜ ነው ሄጄ የነበረው። አሁን ነኝ አልኩት። ምንም ነገር አልጠየቀኝም፣ አልከፈትኩም፣ ምንም ነገር አላሳየውም። እያዞረኝ አንዴ ላውራ። የኔ ቆንጆ አይዞሽ፣ በደረሰብሽ ነገር ታማዝኛለሁ። አንዴ ዶካይ ስራ ስለምገባ ነው። በተለይ በውጭ ዓለም ያላችሁ የተለያየ ቦታ ያላችሁ አላቅም በምን አይነት መንገድ ቪዲዮ መስራት እንዳለባችሁ ሳውዲ አረቢያ ኤምባሲ ላይ እንደዚህ ነው። በቃ ቪዲዮሽን ላኪልኝ፣ ኤምባሲውን ይዘን ኤምባሲው ጋር እንሄዳለን። እንደ ማህበር ብለን ነው የምንጠይቃቸው። ደን ኤምባሲው ጋር እንሄዳለን። እዚህ ሀገር የሳውዲ ኤምባሲ አለ። እዚህ እንትን ሀገር እንሄዳለን። በየሀገራችን ያለ የሳውዲ ኤምባሲ እንሄዳለን። ስታውቀው ነው። እኔ አሁን የልጅ ቁጥር ካላት ለሳውዲ ፖሊስ ቢያመለክት በፖሊሶቹ ለኤምባሲው ቢያመለክቱ እንጂ እቺ ልጅ ቀጥታ ኤምባሲው ጋር ብትሄድ ምንም አይነት መፍትሄ እንደማይሰጧት እናውቃለን። ምን ሳውዲ ውስጥ ያለው ሰው ማን ነው? ሳውዲ ደግሞ ይኸውልሽ እሷ አሁን አረብ ሀገር ላይ ምን አለ መሰላችሁ፣ ወረቀት የሌሉ ልጆች ጉዳት ሲደርስባቸው ሄደን መክሰስ አይችሉም። ለምን እንደሆነ ታውቂያለሽ? እነሱም ታሳሪ ስለሚሆኑ ገባሽ? አሁን እሷ ብትሄድ ኦልሬዲ በህግ ጥላ ስር ነው የሚያደርጓት። ይሄንን ነገር ኤምባሲው ነው። እኛ ደግሞ ጫና የምናደርገው የሳውዲ ኤምባሲ ላይ ነው። አንፋታም ኤምባሲው። ኤንዌይስ አንዴ መሲ ይቅርታ የኔ ቆንጆ፣ በደረሰብሽ ነገር በጣም አዝኛለሁኝ። የተቻለንን ነገር ሰፖርት አድርገንሽ እንድትታከሚ እናደርግሻለን። ግን እኔ አሁን ኤምባሲ የሚሄዱ ማን ናቸው? ኤምባሲ ውስጥ ያሉትኝ ይቺ ልጅ በዘሯ ምክንያት ነው ማነሽ እየተባለች ነው አይደል የተደበደበችው። ስለዚህ እኔ ሳውዲ ውስጥ አማራዎች የላችሁ? አትደራጁም? እርስ በርሳችሁ አትጠባበቁ? ትላንትናም እየሰማን ያቺ በአማራነቷን አይደለ ያ ሁሉ መከራ እየደረሰባት ትሞታለች አለች እየተባለ እየሰማን ያለ ነው። እኛ ምድር ላይም እየተገደልን በውጭም እየተገደልን እንዴት ነው የሚቻለው? ግን በማንነታችን ተደራጁ። ሳውዲ ላይ አማራዎች ነው አላችሁ፣ በጣም ብዙ አማራዎች አይደል? ዋይ እንዴት እንደዚህ እስከ አንቺ ስትጠቂ ለምንድን ነው ሌላው ሆ ብሎ የማይነሳው? ዋይ ናት እንዴ? አልበዛም እንዴ? ሲሪየስ እኔ ኤምባሲ ላይ ፍትህ ታገኛለች አልገምትም በጭራሽ። እነማን ናቸው ኤምባሲ ላይ የተቀመጡት? ስለዚህ የዚች ልጅን እንትን እውነቴን ነው እዛ ያላችሁ አማራዎች ራሳችሁ መልሱት። በጣም ነው የሚያሳዝነው። አይዞሽ ግን ካጠገብሽ ነኝ። እሺ እናቴ አይዞሽ። ሁላችንም ሀገራችን ባለው ሳውዲ ኤምባሲ እኮ መሄድ እንችላለን። አንቺ አሜሪካን ያለው ሳውዲ ኤምባሲ ትሄጃለሽ። ሁሉም በየሀገራችን እንሂድ። የት ከተማ ነው ያንቺ ከተማ? የእናንተ ከተማ የት ነው? ሪያድ ነን። ሪያድ ናት ልጅቷ ያለችው። አዎ ሪያድ ናት። ሪያድ ነው። የልጁን ቁጥር እያላችሁኝ ላላችሁት የልጁን ቁጥር ሳፈላልግ 2 ቁጥር ነው የሚጠቀመው። ይሄ እኔ ያገኘሁት ቁጥር በሱ ስም የወጣ ሲም አይመስለኝም። በሱ ስም የወጣ ሲም ካርድ አይመስለኝም ቁጥሩ። ያኛውን ቁጥር እያፈላለኩ ነው። እሱን ካገኘው እሱን እንትን ማለቱ ቀላል ነው የሚሆነው። ይሄም ከሱ ጋር ነው። ሰው ደውሎለት ሞክሩት፣ አይቶታል። ግን አሁን ላይ አያነሳም። ሰው ሲደውልለትም ምንም እንትን ምላሽ እየሰጠ አይደለም። እስኪ እኔ ልናገር ትንሽ እና እኔ ውጭ ላይ ዲያስፖራ ላይ ያላችሁ እህት ወንድሞቼ ልብ ብላችሁ አድምጡኝ። እንደው በእኛ በምን ሌላ ነገር እንሰራለን ምንል ብለን የምናስብ ሰዎች እንኳን በዘር ሌላ ስደት ላይ ያለ ሰው በዘር እንዴት ይከፋፈላል? እንዴት እንዲህ ያደርጋል? እኛ ህዝባችን ነው የምናነቀው። እንደዚህ አይነት ነገሮች ግን ሀፕን ሲያደርጉ ኢሮፕና አሜሪካ የምትኖሩ ልጆች ሰልፍ አድርጉ። በኤምባሲያቸው ሄዳችሁ ሰልፍ አድርጉ። አረብ ሀገር ላይ ሰልፍ በዚህ አጋጣሚ አረብ ሀገር ላይ ላላችሁ እህት ወንድሞቼ ከልብ ነው ማዝነው።
ከልቤ ነው ማዝንላችሁ። የምሬን ነው። እኔ አረብ ሀገርን አውቀዋለሁ። ዱባይ ላይ 10 ዓመት ነው የኖርኩት። እንደ ልብ ማይነገርበት፣ እንደ ልብ ማይከሰስበት፣ ምንም ነገር ማድረግ ማይቻልበት ሀገር ነው። ህግና ህጉን ግን ይዛችሁ ማስረጃ ይዛችሁ ህጋዊ ሆናችሁ ግን ሁሉን ነገር ማድረግ ትችላላችሁ። ምንም የምትረበሽበት ነገር የለም። አንቺ አሁን ተረጋጊ፣ ራስሽን አረጋጊ። ይሄ የመግደል ሙከራ ነው። ሌላ አንድና አንድ ምንም ነገር የለውም። የመግደል ሙከራ ነው። ምንም ነገር ዋቴቨር፣ ምንም አይነት ሪሌሽንሽፕ ይኑርሽም አይኑርሽም ይሄ የመግደል ሙከራ ነው። እዛ አማራ ሁኚ፣ ትግሬ፣ ኦሮሞ ምናምን የሚባል ነገር ፖለቲከኞች ካልሆኑ ዲቴል ሌሎች እንደዚህ አይነት ነገር ላይረዱ ይችላሉ። እንደ ኢትዮጵያውያን ግን ኢትዮጵያ አንድ ጄኔሬሽን ሉዝ አድርጋለች። ኢትዮጵያውያኖች ማፈሪያዎች ናችሁ። ይህንን ማመን ያስፈልጋል። የሆነ ቦታ ላይ የአማራ ኩላሊት መድኃኒት ነው ተብሎ ሲበላ ዝም ያለ ትውልድ የከሌት ልኳንዳ ቤት አህያ ተሸጠ ሲባል ግር ብሎ የሚመጣ ትውልድ ፈጥረናል። ዛትስ ዋይ ዛሬ በየቦታው ትገደላለህ፣ በየቦታው ትረሸናለህ፣ በየቦታው ትገፋለህ። በብሔር ተከፋፍለህ ራስክን ሌላ ብሔር እንኳን ሌላ ዜጋ እንኳን ቢያጠቃችሁ ዲፌንድ መደራረግ አትችሉም። ሌላ ዜጎች እኮ በፖለቲካ ልዩነት እንኳን ኖሯቸው እቁብ አላቸው፣ እድር አላቸው፣ ኮሚዩኒቲ አላቸው። ኢትዮጵያ ግን እንደ ኢትዮጵያ ግን በጣም የወደቀ ጄኔሬሽን ነው ያለው። ሐሜተኛ የሆነ ወሬኛ የሆነ ልክ በቃ ፌመስ የፌመሱ ሰዎችን ብቻ አንጠልጥሎ መሄድ፣ ታላላቅ ሰዎች ጋራ መላተም ምናምን ማለት በቃ አለቀ። ሌሎች ሰዎች ቲክቶክን የት ቦታ አድርሰውታል? የት ላይ ነው የደረሰው? ዛሬችን እህታችንን እኮ ፍትህ ማግኘት ነበረባት። አንድ ቀን መዋል ማደር አልነበረባትም። እቺ እህታችን አይኗ እስኪጠፋ ድረስ እንደዚህ ተሆኖ እንደ ኮሚዩኒቲ የኢትዮጵያ ኮሚዩኒቲ አለን ብለን ብናስብ እንደዚህ መደረጃ የበሰበሰ ትውልድ ፈጥረን ኤምባሲውም ቤተክርስቲያኑም በኤምባሲ ትደነቃላችሁ እንዴ? ቤተክርስቲያኑ ላይ ያለው ማን ነው? ሂዱና የኢትዮጵያን ቤተክርስቲያኖች ሂዱና ፈትሿቸው። የነሳዊሮስ ቡድን ነው ያለበት። ድቁና ያልተማረ ሰው ገብቶ ሲቀድስ ሲያሳልም ታዩታላችሁ። አረ ትውልድ እየጠፋ ነው። አረ ኢትዮጵያ ሊቃውንት እያጣች ነው። አይሰማችሁም እንዴ? እህት ወንድም የላችሁም? አረብ ሀገር ላይ ያሉ ሴቶች እኮ ጸሎት ለማድረግ እንኳን እኮ ጊዜ ያገኙ ጸሎት ለማድረግ እንደው እኛ ህጋዊ ወረቀት ያለን ሴልስ ላይ ወይም ሌላ ሲሲቲቪ ላይ ምንሰራ ልጆችስ እንደ ልባችን እንሆን ነበር። ዊክሊ ዋን ዴይ ኦፍ ወስደን ምናምን የሆነ ቦታ ገብተን እንወጣለን። አረ ሴቶች እኮ ተሰቃዩ። አረብ ሀገር ላይ ያለች ሴት እንዴት እንደዚህ ትመታለች? ጸሎት ለማድረግ እንኳን ተደብቃ ሽንት ቤት ላይ እንኳን ጸሎት የማድረጊያ ጊዜ የሌላት ሴት ምን አይነት ጭካኔ ነው? ምን አይነት ቤተሰብ ነው ያሳደጋቸው እንዴ? ይህንን ያላወገዘ ኦሮሞ በለው ትግሬ፣ አማራ፣ ደቡብ፣ ሲዳማ ይሄ ኢትዮጵያዊ ነኝ ምናምን ብለህ ብዘምር ከአንተ ጋር ኢትዮጵያ መባል ያቅለሸልሻል። ከእንደነዚህ አይነት ሰዎች ኢትዮጵያዊ መባል በጣም ነው የሚያሳምመው። እንደ ይሄ ህዝብ አያሳዝንም እንዴ? እንደው አገር ላይ ያለው የፖለቲካ ትኩሳት ነው ምናምን ብለን እንለፋቸው። በውሸት ታሪክ የእውነት እየሞተ ያለ ህዝብ ከባህር ዳር አዲስ አበባ ትገባም ተብሎ 13 ሚሊዮን ብር ይጠየቃል። ጭራሽ አረብ ሀገር ድረስ ተከትሎ እንዲህ አይነት ነገር ይኬዳል እንዴ? ተው እንጂ ጎበዝ። እንዴ ይሞታሉ ምንላ አይሞቱም። ሀብታሞች ናቸው ያልናቸው ሰዎች እኮ ዛሬ ቁም እስረኛ ሆኖና አላሙዲንን አይተናል እኮ። መሰበር ይመጣል እኮ፣ መቀንጠስ ይመጣል እኮ። እንዴ ባለስልጣኖች እኮ አልፈዋል እኮ፣ ባለሀብቶች እኮ ሞተዋል። ሊሞቱ አይችሉም የምንላቸው ባለስልጣኖች ጀግናዎች ሁሉ አልፈዋል እኮ። መሰዋት አለ፣ መሞት አለ፣ የመኪና አደጋ ይደርሳል። እንደው ለህሊናችሁ ብትኖሩ ምን አለበት እንዴ? ምን አይነት ቤተሰብ ነው ያሳደጋችሁ? ከምን አይነት ቤተሰብ ከምን አይነት ማህፀን ነው የወጣችሁት? ሴት እህት እናት የላችሁ? ስለዚህ እንደ ኢትዮጵያ የከሰረ ትውልድ አለ። ጆከር ከአንዳንድ ልጆች ጋር ተገናኝተን በጣም መሰራት ያለበት ትውልድ ነው። ሚዩት አድርጊ። ዶክተር ሚዩት አድርጋት አንዴ። እያያችሁ እነ ዳንኤል ክብረት ለምን ይመስላችኋል ዲያስፖራ እየተለያየ መምጣት ሲታወቅ
ዲያስፖራ መጥቶ እንዳይቀበር እስከመባል ተደረሰ። ለምን? ኢትዮጵያውያን ተበታትነሃል። ቤተ ክርስቲያኑን ለብቻ ይዛል። የኦሮሞ ሲኖዶስ፣ የትግራይ ሲኖዶስ፣ የአማራ ሲኖዶስ ምናምን እያልክ ገብታል። በብሔር ተከፋፍላል። ከዛስ እየከፋፈለ ይበላሃል። ከዛ በኋላ የሉሲፈር ሰጋጅ ሆነ ትቀራለህ። ይሄ ነው እየሆነ ያለው። እንደ ኢትዮጵያውያን የምትደራጅ ካለ እንደ ኢትዮጵያውያን ተደራጁ። እንቅፋት የሆኑ ትግሎችን ታገሉ። እንዲህ አይነት አሰራሮች፣ እንዲህ አይነት ግፎች እየተፈጠሩ ያሉት አንድ ስላልሆንን ነው። ሌላ ምን አንድና አንድ ምንም ነገር ልታመጡለት አትችሉም። ዳንኤል ክብረት አይፈፈልም ግዴ ቁጥር አለ። አንድ የሚያግዘን ሰው አለ። እሷ ትደውልልን እና ወደ እንትኑ ዋሴ ላውርድህ አለ የኔ ግቢ አሁን የምሰጥሽ ስልክ አለ። ደውይና እንትን በይልን። እንኳን እየሞከርኩ ነበረ። እሙን አስገባት። አበባ ስጪ እሙዬ፣ አበባ ስጪ እሙ ነይ። ምናልባት ጉዳቷን ላላያችሁ ፊቷን እያያችሁ ነው። ጥርሷም ሞልቋል። ወደ ውስጥ ያለው ጥርሷም ተነቃንቋል። እዩ እሙን አስገባት አንዴ። አያት እየሰጠች ነው። ዞር በይ እስኪ እሙ ደግበሽ አበባ ላኪ። አበባ አስገብተዋል። ያው በመጀመሪያ እግዚአብሔር ፈጣሪ እንኳን ማረሽ። ግን እንደ ሴት፣ እንደ እህት፣ እንደ እናት፣ እንደ ሰው እኛውን የምንጮኸው እዚህ ጋር ሁላችንም በሆነ ቤት ስንጠራ የምንመጣው እንደ ብሔር፣ እንደ ዘር፣ እንደ ምናምን፣ እንደ ሃይማኖት ሳይሆን እንደ ሰው ነው። በቃ እንደ ሰውኛ ፍትህ ይገባሻል። እንዲህ ሆነሽ ተቀጥቅጠሽ፣ እንዲህ ሆነሽ በተለይ በአረብ ሀገር ለዚህ ለመሆንሽ ሁሉንም ሴት እንደምናደርገው እናግዝሻለን። ምንም ችግር የለም። በዚህ ደግሞ ቃል እገባልሻለሁ። አንዳንድ ጊዜ እኛ ላይ ያለው ነገር በጣም ችግር ነው። ችግሩ እኛ ላይ ይበረታል። ግን በጣም የሚገርመው ደግሞ እንደምንለው ሁሉ ጊዜ ሙባረክን ማስገባው እዚህ ቲክቶክ ላይ የምናየው ለፌመሶች ብቻ ነው። የአረብ ሀገር ልጆች በጣም ብዙ በሚሊዮን የሚቆጠሩ ሙተዋል፣ በብዙ ነገር ሙተዋል። ግን ማንም ሀግ የሚላቸው የለም። የአረብ ሀገር ሲሆኑ አይታዩም፣ ሴት አይደሉም። ፌመሶች ሲሆኑ የሌላ ሀገር ሲሆኑ ግን ሴት ይሆናሉ። ስለዚህ ይህ ነገር የተለመደ ስለሆነ እኛ እንደምናደርገው ወደ መፍትሄ እንሄዳለን። አይዞሽ እህቴ። እሙዬ የሰጠውሽ ቁጥር አለ። እሷን ያለውን ነገር ጠይቂያትና እዛ ቦታ ላይ ደውለሽ እንትን በይልን፣ አንቺ ሶልቭ አድርጊልን። ይቅርታ ጋር እሙና ቀኑ ደግሞ እንትን ፎሎ ተደራርገው ማውራት አለባቸው ሞር ማለት ነው። ቀኑ ሆስፒታል መሄድ አለብሽ፣ እንትን ማለት አለብሽ። ሙባረክም ስለመጣ ሙባረክም ደግሞ በልጆቹ በኩል ሰፖርት ያደርጋል። ችግር የለም። እሙዬ በደንብ ጠይቂያትና የት እንደሆነች ምን እንደሆነች። እንግዲህ እሙዬ ብዙ ጊዜ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ነው? ሰላም ነው። አንድ ደቂቃ ወንድም፣ ሳውዲ አረቢያ ላይ በጣም ብዙ ጊዜ እንትን የምታደርግልናት ከኤምባሲም ከሕክምናም ከመንግስት አካልም ከፖሊስም ብዙ ነገር የምታደርግልልሽ ስለሆነች ከዚህ በፊትም የተደበደበች ልጅ አስወጥተን ኢትዮጵያ ስለላክን ያው እሷ ታግዝሻለች። አውሩ እናንተ። እሺ ሚዩት አድርጋለሁ። እሺ አሁን ፎሎ አደርግሻለሁ። ፎሎ አድርጊያት አንቺው በእኔ አካውንት ፎሎ አደርግሻለሁ። እሺ ቁጥርሽን ላኪልኝ። እኔ ልኬልሻለሁ ዋትሳፕ ላይ የእሷ እሺ ሙባረክ ስለመጣ ሙባረክ እስኪ ያለውን ነገር አሳዩ። የደበደቧት የእናንተ ልጆች ናቸው። ሴት ናት። እንግዲህ ለሴት ልጅ እኔ ብሔር አላት ብለን ምንም አይነት የምንሰነዝረው ነገር አይኖርም። ይኸው ጸጉሯን ይታያል። ጸጉሯን በእጃቸው ነው ስበው እንትን ያሉት። ወደዛ ራቅ በይ እስኪ ትንሽ። ወይኔ ይታያል ጸጉሯ። ቀጥ በይና ፊትሽን እና ጥርስሽን አሳዩ። ወደ ውስጥ ያለው ጥርሷም በዞር በይ። ጥርሷም ተሰብሯል። አገጬ እንትን አይልም ነበር። ልጁ ጋር የተገናኙት በአጋጣሚ ነው የተገናኙት። ትንሽ ዞር በይ እስኪ። በዚህኛው በኩል ያለው ይሄኛው ቁስልሽን አሳይ። ይኸውልህ እንደምታየው ነው። ሁሉ ይሄ ጥቁሮ ተመታ ነው ማለት ነው።
አይኗ አጠቃላይ ስለጎደለ እንትን ብሎ ነው እንጂ ጥርስ ያለ የተነቃነቀ አገጬ ላይ እንትን አለው ተነቃንቋል። ምንድን ነው እስትራ ላይ ነው የተገናኙት። አብራ ነው የተደበደበ ነው። በነገራችን ላይ ሰውነቴ ሙሉ ቅጥቅጥ ነው። እኔ በጣም ወላሂ ምን እንደተፈጠረ ከመጀመሪያው ጀምሮ ከማን ጋር እንደሄድሽ ይህን ጉዳት ያደረሱብሽ ምን አይነት ሰዎች እንደሆኑ አስረጁ ለሙባረክ። እሺ ወይ ሰላም። በመጀመሪያ ጓደኛዬ ጋር የሆነ ስራ ልናወራ ነበር የወጣ ነው። እዛው ስንጨርስ ምግብ ቤት ገባን። ምግብ ቤት ስንገባ ከልጆቹ ጋር ትተዋወቅ ነበረ። የበፊት ጀማዎች ናቸው ልጆቹ። ራት በላን። ራት በልተን ስንጨርስ ያው ፕሮግራም አለና እዛ እንሂድ ሰሞኑን ሂድ ምናምንም ስለሆነ ተባብለን ሄድን። ለቦታው ስትራሃ የሚባል ቦታ ነው እንትን ካልክ። ከዛ ሄደን ትንሽ እንደተቀመጥን ያው ልጁ ትንሽ እኔ ጋር እንትን አለ፣ ወድጄሻለሁ ተመችተሽኛል እና እኔ ጋር ካልተቀመጥሽ ምናምን ነገር አለኝ። እኔ ደግሞ አልፈልግም፣ ራስን ችለህ ተዝናና፣ እኔ ራሴን ችዬ ነው የምቀመጠው፣ በቃ የትም ቦታ ሲሄድ እንደዚህ እንደዚህ ነው ምናምን ነገር አልኩት። ልጅቷ ያው የእነሱ ጀማቸው ስለሆነች ተናደደ። ፀጉሬን ምናምን ይዞ ነበረ እና እሷ አለቀሰች። እሷ የትም ቦታ ተከብራ የምትቀመጥ ልጅ ነች። እኔ ጋር መታ ላዋርዳት አልፈልግም፣ ለምንድን ነው ምናምን ብላ ስታለቅስ ከአንዲት የአማራ እንትን የእኛ እንትን በልጦብሽ ነው እንትን እሷ ከኛ በልጣብሽ ነው ወይ እምባሽን ያፈሰሽላት ምናምን አለና እሷን ተናገራት። ከዛ ይቅርታ አለን ወደ አሁኑ። በቃ ይቅርታ ጠይቅ ነው አጥርተሽ እንድነግሪው። ጓደኛሽ ኦሮሞ ናት አይደለ? አብራሽ ሄደችው ጓደኛ የናዝሬት ልጅ ነች፣ የአዳማ ልጅ ነች። ያው የእነሱ ጀማ ነች። ያው አንቺ የኛ ነሽ ነው ያላት። ያ ማለት አንቺ የኛ ነሽ ስለ አንዲት አማርቲቲ ምን አገባሽ ምናምን ብሎ ልመጣልሽ ነው ወደ እንትኑ። መጀመሪያ ይቅርታ ጠየቀን ምናምን ነገሮች ተረጋግተው እኔም ጥጌን ይዤ ተቀመጥን። እነሱም እንትን እያሉ ነበረ። ከዛ እሷ ተነሳች። ሽንት ቤት ስንሄድ እየመጣ ይከታተለናል። መውጣትም አልቻለም። ሽንት ቤት ስንሄድ እየመጣ በር እየከፈተ እንትን ስለሚል ምንም አይነት እንትን አልነበረም። እሷ ስትወጣ ሄዶ ደበደባት፣ ገፈተራት ምናምን ነገር። እሱን ሳይኔ ተነስቼ ሄድኩኝና ወደ ውጭ በቃ ባያሽን ልበሽና እንሂድኛ እዚህ ቦታ ምንም እንትን አንልም ምናምን ነገር ስል እሷን ትቶ ወደ እኔ ይዞራል። እሷን ገፈተራት። እሷን ገፍትሮ ጣላትና ኩላሊቷን ነው ይመስለኛል ትንሽ ፌንት ሰራች የወደቀችበት ቦታ ላይ። ከዛ እኔ ጋር ተያያዝን። እኔ ጋር መታኝ ምናምን ነገር። እኔ ጋር ስንያያዝ እኔም እየተከላከልኩ ምናምን ነበረ። ጓደኞቹ ተነሱ፣ እነሱም ተደገሙ። 2 ጓደኞች አሉት፣ 3 ናቸው በአጠቃላይ እነሱ ማለት ነው። አንቺ ነሽ አስናቅሽኝ ሲል በቃ አንቺ ነሽ አስናቅሽኝ፣ አንዲት የአማራ ቆሻሻ ሴት አምጥተሽ እንትን ብለሽ እንዴት እኛን ታስንቂናለሽ ታሰድቢናለሽ እያለ እሷን እንትን ሲላት ነበረ። ከዛ መቱኝ፣ ሲቀጠቅጡኝ ወደኩኝ የሆነ ሰዓት ላይ። መጀመሪያ እሱ እያለ አልወደኩም አስታውሳለሁ ያለውን እንትን። እሷ ፌንት ሰርታለች፣ እኔ ወደኩኝ። ሲቀጠቅጡኝ መጨረሻ ላይ ስለት አውጥተው ምናምን እሷ እኔን ግደሉኝ፣ እሷን ተዋት፣ እሷ አታውቃችሁም አታውቋትም፣ እኔን ግደሉኝ እያለችው ነበረ። መጨረሻ አንስቶ እሷንም እንደዚህ አጋጫት ምናምን። እሷም ራሱ የበለዘ እንትን አላት እግሯ እዚህ ምናምን ላይ፣ እሷንም መተዋታል። ስለት አውጥቶ እሷንም እንትን አላት፣ እኔም ላይ ስለታወጡ ምናምን በጣም ነው የመቱኝ። ማህፀኔም በጣም ቀጥቅጠውኛል። ቆመው እንደዚህ ሲቀጠቅጠኝ ነበረ። አንደኛው ደግሞ እዚህ ቁጭ ብሎ እንደዚህ በፎክስ በጣም በተደጋጋሚ እንትን ሲለኝ፣ ፀጉሬ ቁጥጥር ነበር የተሰራው። 2ቱን የተሰራው 2ቱን ነው የነቀሉት። ራሱ ነው አንደኛው ልጅ ነው የነቀለው፣ ያኛው አልነቀለም። ፀጉሬን አንዱ ነው የነቀለው። በቃ እግሬን በጣም እየመቱኝ ነበረ። ስበረው እግሯን ስበራት በቃ ምናምን እያለ እንትን ሲለው ነበረ። በምን ሲመቱኝ እንደነበር አላስታውስም። የሆነ ደቂቃ ፌንት ሰርቼ ነበረ። ሰነቃም የሚመቱኝ ምት አይሰማኝም። በቃ ደነዘዘ ሰውነቴ ከሆነ እንትን በኋላ። ጥርሴ ተሸርፎ ሲወድቅ እያየሁት ነው ፊት ለፊቴ። ይሄ ከወደ ውስጥ በኩል ባዶ ነው፣ እንደዚህ ተሸርፎ ወደቀ። ከዛ ይሄ ጥርሴ ተነቃንቋል ምናምን ነገር፣ በጣም አብጧል ፊቴ። ይሄ ከታች ሀብጦ ከላይ ሀብጦ አይኔ ገጥሞ ነበረ። በጣም ነበረ እንትን የሚለው የነበረው ሁኔታ እና አንድ ታማራ እንዴት ነው እኔ ደምቷል። ስንደባደብ ይመስለኛል አንደኛው ልጅ ደምቷል። የአባገዳ ልጅ ደም አፍስሳ እንዴት ነው እንትን ምናት የሆነ ቅደዳት ምናምን ነገር ብሎ ቢላውን አምጥቶ እንደዚህ እንትን ሲለኝ ሲያስጠጋው፣ 3ኛው ልጅ አብሯቸው የነበረው 3ኛው ልጅ እኩል እንደነሱ በጣም እንትን አላለኝም። እጄን ይዞ ሲያስመታኝ ነበረ።
ሶስተኛ ግን ጩቤ እንትን ሲልብኝ ሶስተኛው ልጅ እሱ ነው የገላገለው ያስነሳልኝ እንጂ ያኛው ኦልሬዲ በቃ ገሎኛል ማለት ይቻላል። ከዛ ሲጨርሱ በቃ ጥግብ ሲሉ ነው የበቀል ምት ነው ግደ በቃ ሲመቱኝ የነበረው ምት ይዘገንናል። ወጥተው ሊሄዱ ሲሉ ተመልሶ ይዘናት ካልሄድን አለ ይዘናት እንሂድና እንጨርሳት አይነት ነገር ነው። በጣም እንትን እያለ ነበረ። ከዛ ይሄኛው አንደኛው ተነስቶ በቃ ከዚህ በላይ ምን እናደርጋታለን ምናምን ነገር አለው። እኔ በዛ ሰዓት ብዥ ብሎ ነው የሚታየኝ። በቃ የመጨረሻ ልጄ ጋር አስደውለኝ ነው ያልኩት። ልጄ ጋር ልደውልና ልጄ ልየው ድምፁን ልስማና ከዛ በኋላ ግደለኝ ነው ያልኩት። ከዛ በቃ ተዋት ከዚህ በኋላ ምንም እንትን የለውም አለ። እችኛዋም ልጅ ከወሰዳችሁ እኔን ውሰዱ እሷን ተዋት ምናምን ነገር ስትል እሷ እንደዚህ ከፍትሯት ተነስተው ወጥተው ሄዱ። ሲሄዱ ስልካችንን አንስተው ነበር የሄዱት። መደወልም መደዋወልም ፖሊስም ጋር ምንም አይነት እንትን ማድረግ አልቻልንም። እኔም እንደለቃውኝ በቃ ወደ ህግም ወደ ምንም አይነት እንትን አቅም አልነበረኝም። እግሬን እንደመቱኝ በቃ እንትን መንቀሳቀስ አለመቻሌን ያወቅኩት በኋላ ነው። እንደዚህ ስነሳ አልታዘዘኝ አለ እግሬ። በጣም ተቀጥቅጦ በጣም እንትን ብሎ ነበረ። የሆነ ያለው ምልክቱ በሆነ ነገር እንደተመታ ነው። ጫማቸው ኦልሬዲ የብረት ከስክስ ጫማ ነው የለበሱት። በዛ ነው እዚህ ጋር ሲመቱኝ የነበረው እንትን አንደኛው ልጅ ጫማ በጣም ነበረ እንትን የሚለው። ማህፀኔ ስቲል ያመኛል እንደዚህ ሳስል ምናምን ነገሮቹ ሽንት ቤት ሲሄድ ምናምን በጣም ኩላሊቴ አካባቢ ላይ በጣም ይሰማኛል ወደታች እንደዚህ። ከዛ ተነስቼ ወደ ቤት ነው ቀጥታ ወሰዱኝ ያልኩት። እዛ ጋ የነበሩትም ልጆች ህገወጥ ናቸው። ነገሮች እንትን ማለት አልፈለግኩም። ወደ ቤት መጥቼ ህመሜን ነው ሳስታመመ የነበረው። ምግብም መውሰድ አልችልም ነበረ ጥርሴ ስለተነቃነቀ። ሾርባ ነበረ እንትን እያልኩኝ የነበረው። ብቻ አልሐምዱሊላህ ሁሉም አልፏል። አሁን የመጣሁት ፍትህ ፍለጋ ነው። ምን አገናኝቶን ለዚህ እንዳበቃው ከብሔሩ ከሌላው ነገር የጸዳው ሰው ነኝ። ያ የማንነት ጥያቄ እንዳለ ሆኖ መጀመሪያ ግን የማስቀድመው የሴትነት ጥያቄ ነው። ለምን እጁን አንስቶ ለዚህ ደረጃ እንደዚህ ሊያደርገኝ እንደቻለ እንድጠየቅልኝ ይፈልጋለሁ። ለምን እንዴት ሰማው ነው ሙባረክ ፖዝ አድርገሃል መሰለኝ። አሁንም ወደፊትም ህይወት ያሰጋል፣ ያለሁበት ሁኔታ ያሰጋል አለህ። ያው እንደሰማው ነው። ምንም አይነት ነገር ቢያገናኛቸውም ሴት ልጅ እንደዚህ አትደበደብ። ኧረ እኔ አፈርኩ፣ እውነት ለመናገር አፈርኩ። ብዙዎቻችሁ ብዙ ነገር እየጻፋችሁ ነው ከስር። ማፈር ነው የሚገባው። እውነቴን ነው የምላችሁ፣ ወላሂ ማፈር ነው የሚገባው። በጣም አፈርኩ። ሴትን ልጅ የፈለገ ነገር ምስቱ ብትሆን እዚህ ጋር አፍን አትክፈት። ምስቱ ብትሆን አይደለም ጓደኛው ለፈለገ ነገር ቢገናኙ ራሱ ምስቱን ራሱ ሴት ልጅ እንደዚህ መምታት ይሄ በጣም እኔ ጋር አውሬነት ነው። ወላሂ ቢላሂ ማለት ነው። ወንድ ልጅ አይደለም ሴት ልጅ እንደዚህ ምስቱ ናት እንበል። ምስቱ ራሱ ብትሆን እንዲህ መቀጥቀጥ በጣም ያሳዝናል። አሁን ፎቶቸውን ካለች እኔ ካንቺ ጎን ነኝ። ገባሽ? እኔም ካንቺ ጎን ፍትህ ቤቴንም ከፍቼ አይደለም እዚህ ብቻ ቤቴንም ከፍቼ በማውቀው ቋንቋ ሁሉ የፈለገ ሰው ይሆናል። የፈለገ ሰው ባናቱ ተገል ማለት ነው። ሴት ልጅ ማለት እናት ናት። ሴት ልጅ ማለት እህት ናት፣ ባለቤት ናት። እኔ ባለቤቴ እንደዚህ ባደርጋት የትኛውም ኢትዮጵያዊ ወጥቶ ምስቱ ናት ብሎ ማለፍ ሳይሆን የትኛውም ኢትዮጵያዊ ወጥቶ መናገር አለበት። ይሄ ወላሂ አውሬንን ነው። ወላሂ ነው የምለው፣ የምናገረውን ነው። እንትን አለኝ ምስቱ ትሆን አልኳቸው። ለምን ምስቱ አትሆንም? ምስት ማለት እኮ ተጋቡ እንጂ። በተለይ ደግሞ ሴት ልጅ ምንም አይነት ነገር ውስጥ የለችም። ደግሞ ሳውዲ አረቢያ ላይ በጣም ያሳዝናል። እኔ መዝናኛ ቦታ ይገናኙ፣ ሰው ይመቻቻል። የትኛውም ሰው ይመቻቻል። በተለይ ከሴት ጋር የትም ቦታ በየትኛውም በብዙ ነገር ልትገናኝ ትችላለህ። ግን የፈለገ ነገር ቢመጣ እኔ አውሬነት እንጂ አማርቲቲ ምናምን ወላሂ በጣም ነው የማዝነው። እንዳንድ ሰው እህታችን እናሳክምሻለን፣ እህታችን ነሽ። ሙባረክ ይሄ ነው ልጁ፣ ፎቶውን አምዛ ይባላል። ይሄ ነው ልጁ። እርግጠኛ ነኝ። እንዴት ነው የምልክልኝ? አሁን እንዴት ነው የምልክልኝ? ኧረ ለህግ መቅረብ አለባቸው። ፎሎ መልስ
ሳውዲ አረቢያ ላይ እንደዚህ ያደረጉ አውሬዎች ለህግ እስከሚቀርቡ አትችልም። ቆይ በኋላ ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ። ሴት ልጅ ምንም አይነት ሴት ልጅ በብሔር ልታጠቃትም አትችልም። በምንም ሚስትህን ብትሆን ምንም ብታደርግ ሴት ልጅ በዚህ ልክ ጥርሷ እስከሚወልቅ መደብደብ በጣም ያሳዝናል። እኔም ሪያድ ኤምባሲ ደውዬ የእንትኑን ቁጥር ሰጥተውኛል። እሱንም ቁጥር አንቺ ጋር አኪድ ይኖራል። ኮሚኒቲዎች አሉ። የኔ አካውንት ነው ቀሙቴ የሚለው የኔ አካውንት ነው ኦፊሻሊ። በሱ እንትን ካላችሁኝ የምትፈልጉትን ማስረጃ ሰጣችኋል። መልሽለት። በዚህ አሁን ባለሽ ማነሽ ብሬስቶ ቁጥሬ እኮ አለሽ አንቺ የዋትስአፕ ኃይል በልሽ እሺ ሀይ በለኝ ሙቤ። እሺ ቶሎ ላክልኝ። እሺ እዚህ ጋር የትኛውም አውሬ ከሆኑ እንጂ ማለት ነው ወጥክ አንድ ቃል እዚች ከዚህ ልጅ ጋር መቆም እንጂ ማለት ነው። ወላሂ ሴት ምንም ነገር ውስጥ እንደሌለች ቀነኒ ላይ ነው ያየሁት። ብዙ ነገር ላይ አይቻለሁ። ሴቶች እየወጡ ሲያለቅሱ፣ ሴቶች እየወጡ ድምፅ ሲሆኑ፣ ወደ ብሔር ወደ ሃይማኖት ሳይገቡ ብዙ ነገር እያየን ነበር። እቺ ልጅ ወላሂ ብላሂ የፈለገ ነገር ቢመጣ ማለት ከየትኛውም ወገን ያላችሁ ከዚች ልጅ ጎን መቆም አለብን ማለት ነው። ሁላችንም ድምፅ መሆን አለብን። እነዚህ ልጆች ወደ ህግ መቅረብ አለባቸው አለበት። ደግሞ ሁላችንም የዚች ልጅ እንትን እንዳይጠፋ ድምፅ እንዳይጠፋ ከቅርታ ጋር ሙባረክ ሴት ልጅ ነች። ሴት እስከሆነ ድረስ ቴንኪው በያት። አንበሳ መስጠትሽ ለአንቺ ነው። አመስግኛት። በጣም ነው የማመሰግነው ኩቺዬ፣ በጣም ነው የማመሰግነው። ሁላችሁንም አመሰግናለሁ። እኔ እዚህ ጋር ፍትህ ነው የምፈልገው። ከጎኔ የሆናችሁ አለው አይዞሽ በርቺ ብላችሁኝ እኔ ከጎኔ መቆማችሁ ትልቅ ነገር ነው። ብዙ ልጆች አሉ አውቃለሁ። እንደዚህ አይነት ነገር በተለይ እዚህ ሳውዲ አረቢያ ላይ ስትራ የሚባሉ ነገሮች አሁን ሳጣራ ብዙ ነገሮች አሉ። የተደበደቡ አፍነው ነው የሚይዙት። ለምን ምን ልትሰሪ እዛ ቦታ ሄድሽ? እንዴት ምን ትሰሪያለሽ? ብዙ ኮሜንቶቹን እኔ በራሴ አይቼዋለሁ። ዛሬ ብዙ ነገሮች ስላሉ ሴቶች አፍነው ነው የሚይዙት። እኔ ግን ያቺ ሴት አይደለሁም። ተነክቼ ክብሬ እወደዋለሁ። ክብሬን ስለማከብር እና ማንነቴን እንትን ስላለብኝ መጥቻለሁ። ወደፊት አሁንም እቀጥላለሁ። እናንተ ግን እህቴ የሴትነት እንትን ነው ብላችሁ ህመሜ አሟችሁ እዚህ ጋር እንትን ማለታችሁ ለእኔ በቂ ነው። ከምንም በላይ አመሰግናለሁ። ጊፍት እኔ ምንም ግን በጣም ጎበዝ ነሽ፣ በጣም ጎበዝ ነሽ፣ ምሳሌ ነሽ። ለምን አንዳንድ ሴቶች እየተመቱም ወይ ደግሞ የሆነ ነገር ተበድሎ ዝም ብሎ ቤት ውስጥ ማለት ነው ሴት ልጅ ነኝ እያሉ ቤት ውስጥ ይጠረጠራሉ። እንኳን ወጥተሽ ተናገርሽ። ጓደኛው ሁኚ፣ ከፈለግሽ ምስቱ ሁኚ። ይሄ አያገባንም። ሴት ልጅ እንደዚህ መቀጥቀጥ የለባትም ነው አሁን እኔም ማለት ነው እንደ ሙባረክ ማለት ነው። ሴት ልጅ እንዲህ መቀጥቀጥ ማን ነው ለሰው መብት የሰጠው? ማን ነው መብት የሰጠው? እህታችን ከአሁን ሰዓት ጀምሮ ማለት ነው ሁሉም ሰው ይሄን ነገር አይቃወምም ከሆነ ሌላ ነገር ነው። ሴት እናት አለን። እኔ እናቴ የተቀጠቀጠች ነው መሰለኝ። ጋይስ ታፕታፕ ኮፒ ሊንክ አድርጉ። የትኛውም ሰው ማለት ነው ታፕታፕ አድርጉ ጋይስ፣ እየተቆራረጠብኝ ነው። የትኛውም ሰው ለዚህ ድምፅ መሆን አለበት። የትኛውም ለዚች ልጅ ድምፅ ለመሆን አማራ፣ ኦሮሞ፣ ትግሬ ሳይሆን የሰው ልጅ ሰው መሆን ብቻ ነው። በቃ ለዚች ልጅ ፍትህ እንድታገኝ ይሄ ነገር ሶስተኛው ወገን ባይኖር ቢወጋት እንደውም ወቅቶታል እንዳልክ በቃ ቢወጋት ሌላ ነገር ነው። በጣም ያሳዝናል። ወላሂ ወንድ ሆናችሁ እኔ ሴት የተጣሉ መስሎኝ ምን ነው ሴቶችና እኮ ሴቶች ይጣላሉ ምናምን ልል ነበር መጀመሪያ ማለት ነው። ወንድ ልጅ እንዴት ነው እጁን አንስቶ
ጸጉሯን እንደዚህ ነቅሎ አላህ ይቀለው ማለት ነው። ሴት አንዴ በዚህ ልክ ጥርሷ እስከሚወልቅ ይሄ ሁሉ ነገር ይሄ ፊቷ እንደዚህ እስከሚጠበስ እንዴት ብለህ አንተስ ትጨክን? ማንስ ይጨክናል? እዚህ ስር እየሄድክ ወይ ደግሞ ሌላም ቦታ እንዲህ ናት፣ ምስቱ ናት፣ ጓደኛው ናት፣ ከህግ ስራ ያወጣው ይሄን ሰውዬ ምስቱ ናት፣ ጓደኛው ናት። ልኬልሃለሁ። እንኳን ላክሽልኝ አቦ ቪዲዮ ሰራለሁ። እንደው መጀመሪያ በጣም ነው የሚያሳዝነው። የቲክታክ አካውንቱን ኖርማል ይሄንን ፎቶን እንትን አድርጌ ነው የቲክታክ አካውንትን ቀኑ በዚህኛው አካውንትሽ ፎሎ አድርጊኝና ሼር አድርጊኝ። ሼት አለ ቀኑ ተቆራረጠብኝ። ፎሎ አድርጊኝ። እሺ አንዴ የት አለሽ? አጣውሽ። እኔ እሰማለሁ። ጆከር እሰማለሁ። ሚዩት ነሽ፣ ሚዩትሽ ነሽ። ያው ባረካንተም እዛ ከኤምባሲዎቹም ጋር እናንተም እዛ ያሉ ሰዎች ጋር እንትን ስለምትል ያለውን ነገር ልጆቹ ወደ ህግ እንትን እንዲውሉ ማድረግ ነው። ሴት ልጅ በዚህ ልክ እቺ ልጅ መማሪያ መሆን አለባት። በጥፊ ልትመታት ትችላለህ፣ ልትገርፋት ትችላለህ፣ ግን አገራረፍን መልክ አለው። ወንድ ልጅ ላይ ማሰነዝረውን ቦክስ ሴት ልጅ ላይ አታደርገውም። ሚስቱም ትሁን ምንም ትሁን ለምን የህይወቱ ዘላለም የበደለችውን ብትሆን ሴት ልጅ በዚህ ልክ አትመታ። መቀጣት ያለባት ራሱን የቻለ ሴት ልጅ የምትቀጣበታል። ጉቺ እናመሰግናለን። ጆከር ሰማሃል። ስለዚህ ሁላችሁም ከዚች ልጅ ጎን ልትቆሙ ይገባል። ልጆቹም ወደ ህግ የሚሄዱበትንና ወደ ህግ የሚቀርቡበትን መንገድ መፈጠር አለበት። ሀሳብ ያላችሁ ሀሳባችሁን ስጡ። መሲ ብርጅስቶን ሳራ አንቺ ግን ሳትዘናጊ ወረቀቱን አስተካኪ። እሺ እሰማለሁ። ጆከር እና እሱን በውስጥ እናወራበታለን። አስተካኪ። አሁን ትልቁ ነገር ማለት ነው ጆከር ኖርማሊ ወደ እርምጃ እንዲገባ እሙና ቀኑ ወደ ማውራት አለባቸው። እሙ ያው ብዙ ጊዜ ሳውዲ ላይ ለሚደርሰው ችግር እንዳለ እሙና አዚዛ ናቸው ከኛ ጎን ሆኖ እዛ በህግም አንፃር ሁሉንም ነገር ድል እንድናገኝ የሚያደርጉን። ስለዚህ እሙ አደራ በሚያስፈልገው ነገር በሚዲያውም ግን ከሙባረክ ጀምሮ እዚህ ጋር ያለው ህዝብ በሙሉ ከጎንሽ አለ፣ እኛም አለን። ምንም ነገር አንገትሽን እንዳትደፊ እስከ መጨረሻው ድረስ ከጎንሽ አለን። እነዚህ ወንድ አይደሉም። ወንድ ልጅ ሴት ልጅ ላይ አይሰነዝርም። እነዚህ በሴትም በወንድ እንስሳ ናቸው እነዚህ። ስለዚህ እስከ መጨረሻው ድረስ አለን ከጎንሽ። እሙ ቁጥሯን ልኬልሻለሁ። ሁለታችሁ ተደዋውሉ። ህክምና የሚያስፈልጉሽ ህክምናዎች ሁሉ ካሉ ከጎንሽ ነን። እሺ እሺ። እናት በጣም ነው የማመሰግነው። ጉቺና ኢትዮ እናመሰግናለን። እህታችን ሰፖርት ስላደረጋችሁ እናመሰግናለን። ሁላችሁንም በጣም ነው የማመሰግናችሁ። እዚህ ጊዜያችሁን ሰጣችሁኝ እንደዚህ እንትን ስላላችሁ የሆነ ሰማሻለሁ እንዲሰማኝ አድርጋችሁኛል። በጣም ነው የማመሰግናችሁ። ጉቺዬ ክበሪልኝ። ወጣ ይተካ። በጣም ነው የማመሰግነው። ኢትዮንም አመስግኛት ብዙ ስለማታውቁ ሁላችሁንም። እሺ አላየሁም። ኢትዮዬ በጣም ነው የማመሰግነው። ስልክ ትንሽ ስልኬን ስለወሰዱት እዚህ ጋር የሰው ስልክ ነው እና ኦልድ ስልክ ስለሆነ ብዙም እንትን እያለኝ አይደለም። ይቅርታ ሁላችሁንም። እህታችን ያለችው ሳውዲ አረቢያ ነው አለ ሪያድ ነው ያለችው። ሙባረክ መሲ በዚህ ላኪልኝ ፎቶውን አሁን ተደወልክልኝ ቁጥር ላኩ። አገኘው በቃ መጥቶልኛል። እሺ አካውንቱን ደግሞ አሁን ቀኑ ሼር ታደርግልኝና የቲክቶክ አካውንቱን ደግሞ ሼር አደረግ አንድ ነገር ደግሞ ማስተላለፍ ፈልጋለሁ። ልጅ ኦልሬዲ እኔ ብሎክ አድርጎኛል። ሀምዛ ነው የሚለው ሰርች አድርጊው። እኔ ብሎክ አድርጎኛል። ገብቼ ፎቶ ምናምን እንትን እንዳልል ይመስለኛል። ገብቼ ሳላነሳው ግን በሌላ ስልክ እንትን እልልሻለሁኝ አካውንት ጆከር ታፕታፕ አስደረገው ደብቆኛል። እኔ አልሰማም። እኔ እኮ አልታይም መሰለኝ ተደብቄያለሁ ማለት የምፈልገው አንዴ እህቴ ከቅርታ ጋር ፎቶ ልወስድ ፈልጌ ነው። ፀጉርሽን ትንሽ ዝቅ ብለሽ ታሳኛለሽ። አንዴ ኮመንት ዝጉለት። ቪዲዮ ስለምሰራ ነው። ቆይ አንድ ጊዜ ኮመንት ነው። በቃ ተዘግቷል። እንደዚህ ይታያል። አዎ ይታያል። ትንሽ ጎንበስ። አንዴ ጊፍት አትስጡ። እሺ አቆሙት። አንዴ ጊፍቱን ይታያል። ራቅ በይ ትንሽ። አይንሽንም አሳዩ ማሪ፣ አይንሽንም አሳዩ። ይሄኛውን አይንሽን አሳዩ። በሄዶ ሲጃለው አይንሽን
ይሄው ላይ ነው ላይ ነው በዚህኛው በኩል ያለውን አሳይ። ያሁኑን እስኪ በእናትህ ያገኝሽ አካባቢ ያለው ያሁኑ ይሄኛውን ላ የቀኙን የግራ አይልሽም ግራ ነው የሚባለው ቀኝ ቀኙ። አዎ እሱን አንዴ ከፈት አድርገው። አዎ ከፈት አድርገው በደንብ እንዲታይ። አዎ በቃ እሺ። አንድ ነገር ምለው አንድ መልዕክት ብቻ ላስተላልፍ ፈልጋለሁ። ሌላው ነገር ነው። ብዙ ኢትዮጵያ ውስጥ በብዙ ነገር ልንለያይ፣ በፖለቲካ አንድ ላልሆን እንችላለን፣ በተለያየ ነገር ልንለያይ እንችላለን። ግን በእንደዚህ አይነት ነገር ላይ በእንደዚህ አይነት አረመኔያዊ አደራረግ ወይ ደግሞ እንደዚህ አይነት ሴት ልጅ የሚያጠቃ ነገር ላይ ምንም አይነት ነገር የትኛውም ሰው ወደ ሌላ ነገር ሳይዞር ሌላ ነገር ሳይደባለቅ ይህን ልጅ ለዚች ልጅ እህታችን ሀቅ ወይ ደግሞ ፍትህ እንድታገኝ ማለት ነው ሁላችንም ወደ ሌላ ነገር ሳናስገባ ይሄ አውሬነት እንጂ እንደዚህ ሴት ልጅ ለመቀጥቀጥ ወይ ደግሞ ለማሰቃየት አውሬ መሆን ብቻ ነው የሚያስፈልገው። ገባ? በጣም ስለዛ ሁላችንም ለዚች እህታችን ድምፅ ስንሆን ወደ ሌላ ነገር ትንሽ እንትን ሳንል ለዚች እህታችን ሀቋም ብቻ ይሄ በቂና ከበቂ በላይ ነው። ይሄ በቂና በነገራችን ላይ ጥርሷንም ሸርፈዋታል። ምናልባት ጥርሷንም ካላሳየች ጥርሷንም ሸርፈዋታል፣ ስልኳንም ቀምተዋታል። ስልኩ በገንዘብ የሚገዛ ነው መስዬ። ስልኩን የምፈልግበት ምክንያት አብሽሬ ሲሙ እዛ ውስጥ ያለው ሲም አብሽሬ ያለው ብዙ እንትኖች አሉ። ስልኩ የ200 የ300 ብር ስልክ ነው። የኔም የልጅቷም ስልክ ግን በበስማ ያወጣሁት ሲም ስለሆነ አብሽሬ እዛ ሲም ላይ ነው ያለው። ብዙ ነገሮች አሉ። ጆከር አንዴ እኔም በትልቁ ታረጋኛለህ ከይቅርታ ጋር እሺ እፈልጋለሁ። እሺ ልጁ ይሄ ነው። ደርሰሻል፣ እኛ ጋር መተሻል። ልጁ ይሄ ነው። ትክክለኛ ፎቶ ይሄ ነው። በልጅ ተቆይ አምጪው። ለምንድን ነው ቆይ ማን ነው ስሙ ልሰጥ ሐምዛ ዋን ይላል። ሼር አድርጊልኝ እስኪ አካውንቱን። እሺ አካውንቱ ሼር አድርጊልኝ። ቁጥሩንም ላኩልኝ። መጥቶ ቀርቦ ላጠፋው ነገር የሚለውን አሁን መስዬ ለምን ሼር አድርጊልኝ አካውንቱን። እሺ አካውንቱን ሼር አድርጊልኝ። የልጁን ፔጅ ያው ሼር አድርጊልኝ። እሺ ሴት ለሴት ራሱ ቢደባደቡ በዚህ ልክ አይደባደቡ፣ አይጨካከሉ። በተለይ ሴት ነን ፌሚኒስት ምናምን ትላንት እንደግሜዋለሁ። ጆከር እናቴ ትሙት አረብ ሀገር ላይ ያለች ሴት አይደለም ዱላ ግልምጫ አይገባትም። ገባ? ግልምጫ አይገባትም። በምን ህይወት ላይ በምን አይነት ላይፍ ላይ እየኖርን እንደሆነ ምናምን ሁላችንም እናውቃለን። ገባ? ግልምጫ አይገባንም። ግልምጫ አይደለም በዚህ ደረጃ ሴት ልጅ ምንም ታጥፋልኩ ምንም በዚህ ደረጃ የአረብ ሀገር ሴት ዱላ አይገባትም። ገባ? በውስጣችን ስንት አይነት ነገር አምቀን ስንት አይነት ነገር በውስጣችን ህመም፣ ሀዘን፣ ናፍቆት ብዙ ነገር አምቀን ነው እንደሌላው ሀገር ዲያስፖራዎች እንኳን ሀገራችን እየሄድን በየአመቱ ምንዝናና እንኳን አይደለንም። ገባክ? አይደለም እንደዚህ ልትመታ ሴት ልጅ ስንት አሉ። እቺ ልጅ ወደፊት ስለወጣች ነው። ስንት አሉ ባለፈው ከነ እሙ ጋር የላክናቸው ማለት ነው። ገባክ? በዚህ ደረጃ ዱላ አይገባንም። ሬሳችን በየፍሪጅ ውስጥ ተቀምጦ በየሜዳው ደላሎች እያመጡ እየጣሉን ገንዘባቸው እየተበላ ልጆቹ እየተደፈሩ ከፎቅ እየተወረወሩ ይሄ አንሷቸው ደግሞ በራሳችን ሀገር ዜጋ ደግሞ በዚህ ደረጃ ሴት ልትመታ በዛ። እናቴ ትሙት በዛ። ለታብታብና ለጥቅማቸው ስትሉ አትፈልጓቸው። ድምፁ ናቸው። እንደዚህ ተቆርተው ሲመጡ ፌመስ መሆን የለባትም። በሚሊዮን ፎሎ ሊኖራት አይገባም። ሴት ልጅ ማንኛችንም እኛም ብሔርተኛል ብሔር የላትም። ዛሬ ማንን ነገ ማንን እንደምታገባ አላውቅም።
እኔ ራሱን ዘረኛ ነኝ የምለው በዚህ ልክ ሴት ልጅ ላይ ምንም ብታደርገኝ ሴት ልጅ ላይ እጄን አላነሳም። ትግባባለህ፣ ትጠባበሳለህ፣ የሆነ ነገር ሊኖር ይችላል፣ ትመቸ። ግን እንደዚህ ተበድለው ሲመጡ ድምፁ ናቸው። ለታብና ለፎሎ ብቻ አትፈልጓቸው። የእናንተን ፎቶ ተሸክመው እንዲዞሩላችሁ ብቻ አታድርጉ። ለጥቅማችሁ በየግሩፑ እየሰበሰባችሁ አስክሬን ማድረጊያ አስክሬን እንደዚህ አስክሬናችሁ ነገ ሲገባ እያላችሁ ገንዘባቸውን ሁሉ ከመብላት መጀመሪያ እንደኛ ድምፁ ናቸው። እኛ ለሴት ክብር የላቸውም እንደዚህ ምትሉንን። ትላንትም በዛ በጠፋች ልጅ ማንም ሳይቀር ሁሉም ሲሳተፍ አይተናቸዋል። ዋና እነሱ ላይ የምትጠቀሙባቸው ሰዓፋችሁን ዘግታችሁ ነው የምትቀመጡ። ስለዚህ የዚች ልጅ ጉዳይ እንዳያችሁት እኔ ምንም መናገር እሰማሃለሁ ሁላችንም እሰማለሁ ነው ያ ቴንኪ ሁላችንም በያለንበት ሀገር ሳውዲ ኤምባሲ እንሄዳለን። ሁላችንም በየሀገሩ እንሄዳለን። ስለ ወረቀትሽም ችግር የለውም ተመካክረን ወረቀትሽ የሚሰራበትን ነገር በገንዘብ የሚያልቅ ከሆነ እናስተካክልልሻለን። እንደ ሴት አይደለም አንቺ ፖለቲከኛ አይደለሽም። አንቺ ላይ የሚገኝ ፖለቲካ ትርፍ የለም። በዚህ ደረጃ አንቺን ማጥቃት ማለት በማንነትሽ ነው ያጠቃሽ። ሴትነትሽ ብቻ ተጨምሮ በማንነትሽ አማራ እያለ ነው ያጠቃሽ አይደለም። ስለዚህ እኛ እዛም ተገለን ውጭም ሀገር እንደዚህ አይነት ጥቃት መድረስ ስለሌለበት ልጁ ለህግ መቅረቡ የማይቀር ነው። የፈለገው ነገር ይመጣ የፈለገው ነገር ነው የሚከፈለው ዋጋ ይከፈላል፣ ለህግ ይቀርባል። ካልቀረበ እሱም ቤተሰብ አለው አይደለም። በሚሄደው ጥግ እኛም እንሄዳለን። በቃ ሊበቃ ይገባል። ትላንት ያጅ ታገተች በዛች እንደዛ ስናነባ ስንሸበር አመሸን። ዛሬ ደግሞ አንቺ ይሄ በዛ አሁን በዛ ይሄን ነገር ከሆነች 4 ቀን ነው በጣም በዛ መቤቴን እኔ ላይ መሰልሽ ጫጫታ አለ ሚጣ ጫጫታ አለ አንቺ ጋር ይሄ በወሬ ተወርቶ የሚያልቅ ጆከር አንድ ጊዜ ላውራ። አሁን ይሰማል ጆከር? አሁን ጫጫታ ይረብሻችኋል? እኛ ደክሞናል። ወይ የሆነ ወይ ዘር ተኮር ከሆነ እኛም ከጎናችን ካለው እንጀምር። ምንድን ነው ችግር? ምንድን ነው የሚፈልጉት? እንዴት አንድ ሴት ልጅ ለ3 ይመጧታል? ምን አይነት ቤተሰብ ነው ያሳደጋቸው? ምን አይነት ቤተሰብ ምንድን ነው ከዚህ ልጅ ትርፍ የሚያገኘው? እንደዚህ ደብድቧት የታሉ ፌሚኒስቶች? የታላችሁ? የቲክቶክ ሴት ነኝ እያላችሁ ቪዲዮ ትሰሩ አይደል? ሌላ ሰው ሲነካ እኔም ሴት ነኝ ትሏል። የታላችሁ? ለምን እኛ ስንነካ አብራችሁ አውርቶኛል። እኛ ሲሆን ሌላ ነገር ነው። ለሌላው ማውራቱ አይደለም። ስሜ እኛ ማውራቱ እኛ እናውቃለን። አካሄዱ እንዴት ነው? እኔ ነኝ ያለኝም ብያቸው ነው ጀምረው እንትን ብለውኛል። ሙሉ አድራሻው ሙሉ የእሱን ኢንፎርሜሽን ስጭንና እዚህ ጋር መሄድ ባለብን ልክ እንሂድ ብለው ጀምረውልኝ ነበረ። ነገ ብዬ እኔ ነኝ የቀጠርኳቸው። ስልክ እጄ ላይ ስላልነበረ በሰው ስልክ ስለሆነ እየተጠቀምኩ ያለሁት ነገ ብያቸው ለዛሬ ማታ ነው የተቀጣጠርነው። አጋጣሚ አንተን ቀድሜ ጽፌ ልክ ስለነበረ ጆከር አንተ አሁን ሼር ስታደርግልኝ እናንተ ስል እንዳልኩ በቃ ቀጥታ ወደ እንትን ልሄድና ወደ ህግ ወደ መንግስት ሆስፒታል ሄጄ ከዛ ወረቀት አጽፌ በቃ ጠበቃ እያወራሁኝ የነበረውን አንተ ሼር ስታደርግልኝ በቃ ወደ አንተ መጣሁ። እነሱም ግን እውነት ለመናገር ከጎኔ ናቸው። ችግር የለውም። የጓደኛው አካውንት ነው። ችግር የለውም። ለሚሰጧት የጓደኛው አካውንት እዛው ስልኩ እሷ ጋር ስለሆነ ማውጣት ይችላል። ስልኩ እኔ ጋር ነው። የጓደኛ አካውንት ነው። እዚሁ ነው። ችግር የለውም። ስጧት። የምትፈልጉ ሰፖርት ማድረግ የፈለጋችሁ ስጧት። ከታች እየጻፋችሁ ስላየው ነው። ሌላ ሀሳብ ያላችሁ እነ ሳራ እነ መሲ ሀሳብ ካላችሁ ፕሮግራም ያዙና ምናልባት ሙባረክም ልጁን የምታመጣው ከሆነ እና ምናምን ሰዓትና እንትን ያዙና ወይ በመሲ ቤት ወይ በአንዱ ቤት አድርጉና እንገናኛለን። በተለይም ደግሞ ሙባረክ ልጁን እንዲጠይቀው ነው የምንፈልገው። እሙ ታውራ እሙ እያወራች ስለሆነ እዛ መስዬ ለእሙ እድል እንስጣት። ማሪ ይቅርታ ዛሬ ጁማ ስለሆነ ነው አሁን ደውዬ ነበረ። ያው ጁማ ስለሆነ ምንም አይነት እንትን አገልግሎት የለም ለኢትዮጵያ ኮሚኒቲዎችም ለመንግስት አካላትም ማለት ነው። እና እሱ መያዙ አይቀርም፣ ያው ይያዛል። አብሽሪ አንቺ። እኔ ግን አንድ ነገር እየገረመኝ ያለው እኛ ኢትዮጵያኖች ማለት ነው አሁን በቅርብ ጊዜ ከ3 ወር በፊት ነው ከ4 ወር በፊት መዲና ላይ
አይኗን አጥፍቷት እጇን ሰብሯት ስንት ነገር አድርኳት መጨረሻ ላይ ሆስፒታል ገብታ ተፈልጋ በስንት በመከራ ማለት ነው። እሱ ግን አመልጦ በየመን መልሶ ኢትዮጵያ ገብቷል። እና ሳውዲ አረቢያ ላይ የምትኖሩ ወንዶች በእውነት ኧረ ፈጣሪያችሁን ፍሩ፣ አላህን ፍሩ። ሴት ልጅ እንዴት ነው በእንደዚህ እየተጠቃች ነው ያለችው? እንዲህ በተከታታይ ማለት ነው። እና አላህን ፍሩ እውነት ሐስቢ አላህ ወኒዕመል ወኪል። እና ይሄ ነገር እስከ መጨረሻው በቃ መንግስት ሊያውቀው የሚገባ ነገር ነው። ብዙዎች ናቸው፣ አንቺ ብቻ አይደለሽም፣ 2 3 4 አይደለም፣ በጣም በመቶ የሚቆጠሩ በወንዶች እየተጠቁ ነው ያሉት። አገራቸው ላይ ያለው ድካም አንሶ እዚህ እየመጡ ደግሞ በገዛ ወገኖቻችን በገዛ ወንድሞቻችን እዚህ ጋር እኛ እኮ እዚህ ሀገር ስንመጣ በብሔር አይደለም የመጣነው ተከፋፍለን፣ እኛ ኢትዮጵያዊ ተብለን የመጣነው። ፓስፖርታችን የሚለው ኢትዮጵያ መተዛዘን መተጋገዝ። ሌላው ህዝብ እኮ በጣም በፍቅርና በእንትን ተጋግዘው ነው የሚኖሩት። የራሳቸው ችግር እንኳን ቢኖራቸው በዚህ በአንድ አገራቸው ስም ነው የሚጠሩት። እና ኧረ እባካችሁ በእውነት በጣም በዛ እንዴ፣ በጣም በዛ። እና ወንድሞቻችን እናንተ ራሳችሁ ወታችሁ ፍትህ ለሴቶች እንዲሆን ማድረግ አለባችሁ። እኛ ሴቶች ብቻ ሳይሆን ወንድሞቻችን ናችሁ፣ ባሎቻችን ናችሁ፣ ብዙ ነገሮቻችን ናችሁ። እናንተም ከጎናችን ይህን ነገር ልትቃወሙ ይገባችኋል። በምችለው አቅም እስከምችለው አቅም ድረስ ይሄዳለሁ። አብሽሪ፣ አውራሻለሁ። አመሰግናለሁ። ጆከር ልክ አሁን እሙ ያለቻት ልጅ ከዚህ በፊት እግሯ እንደዛ ተሰባብሮ እኛ እየጮህን እዚህ ሚዲያ ላይ ስንት ቀን ተቀምጠን ልጁ በባህር በኩል በየመን በኩል አድርጎ ኢትዮጵያ አሁን ኮርቶ እየኖረ ነው። ልጅቷ ሁሉ አካሏ ጎድሎ ማለት ነው። ገባ? ለዚህ ነው እኛ አረብ ሀገር ያለን ሰዎች ኢቭን መንግስት ራሱ ትኩረት ሊሰጠን ይገባል። እኛ ሲኖር ኤምባሲ ከኛ ጋር የሚሆነው ሳጣራ ልጁ ባህርተኛ ነበረ ይመስለኛል። ከ1 አመት በፊት በባህር ተመልሶ ሄዶ አሁን ኢቃማ ሰርቶ መጥቶ ሙቂም ነው ልጁ። ህጋዊ ነው አሁን ላይ። ግን ህጋዊ ስለሆነ የኔን ህይወት ከማጥፋት ወደኋላ አይልም። አሁንም ወደፊት አስቀጥላችሁ ጥግ ድረስ ሄዳችሁ ልጁን የምታመጡት እና እዚህ ጋር እንትን የምትሉት ካልሆነ እና ፍትህ ካላገኘው ህይወቴ አደጋ ላይ ነው። ስማቸው መጠቀሱ እና እዚህ ጋር እኔ እነሱን ማውጣቴ ወደፊት መሄዴ ለእኔ ህይወቴን አደጋ ላይ እንደሚጥለው አውቃለሁ። በቃ ጀምረውኛል፣ ይጨርሱኝ ብዬ ነው የመጣሁት። 2 አልሞትም ብዬ ነው የመጣሁት እንጂ ልጁ ሙቂም ነው። ግን በባህር ተመልሶ የመሄድ እንትኑ ችግር የለበትም። እኔን ገድሎ ይሄዳል። አሁንም አምጥታችሁ እንትን በይ። አንድ ጊዜ ሪያድ ያላችሁ ቤት ያላችሁ ወንዶች፣ ሪያድ ያላችሁ የእኛ ልጆች ያላችሁ ወንዶች ልጅቷን ወስዳችሁ እናንተ ጋር እንድታደርጓት ወንዶች መኪና ያላችሁ እንቅስቃሴዋን ሁሉ እናንተ ጋር እንድታደርጉ የሚያስፈልጋትን ነገር እናደርግላታል። ወንድም ሪያድ ያላችሁ እኔ አሁን ምን እንደሆነ ታውቃለህ? እሷ ራሱ በጣም ከዚህ በኋላ ጥንቃቄ ማድረግ አለባት። አንድ ሰው ኃላፊነት ወስዶ ልጅቷ ወስዶ ልልስል ነው የቀደምከኝ ወስዶ ከእሷ ጋር አብሮ ሴት ያለበት ቦታ ወንድሜ፣ ወንድ ብቻ ሳይሆን ሴት ያለበት ቦታ ተቀምጣ የሚፈለገውን ነገር ሁሉ እኛ እናደርግላታለን። እኛ ሰው ለመርዳት ሰው ወንድ ብቻ በቂ ነው ብለን የምናምን ሰዎች ነን። በእንደዚህ አይነት መልኩ ደግሞ ብዙ ሴቶች እየመጡ ነው። ከዚህ በፊትም እንደዚሁ የኛ ሀገር ልጅ የወሎ ልጅ ሆነች ይኸው አለች ሙዬ በሂጃዛ ቤቷ ተደብድባ በኤሌክትሪክ ተገርፋ ጥርሷ ሁሉ ተሸራርፎ እንደዛ አርጎ የላካት አለ። እኛ ነን ከእስር ቤት እንትን ብለን ወደ ኢትዮጵያ የተላከችው። ይሄ ነገር በጣም እየተደጋገመ ነው፣ በተለይ ሳውዲ አረቢያ ላይ። ስለዚህ ወንድሜ አሁንም ቢሆን እንዳልከው ወንድ ሆኖ ግን ሴት ያለበት አሁን ሳሪ አሁን ዙሮ ልጅቷን ከሰው ጋር እናስጠጋት። የመጀመሪያ ስራችን የሚሆነው ጆከር ትጠጋበት ቤት ደግሞ እዚህ ጋር መነገር የለበትም። እዚህ ጋር ኃላፊነቱን ደግሞ የሚወስድ ሰው ነው ወንድም። ኃላፊነቱን የሚወስድ አካባቢ የምትሄድበት ሰው መነገር የለበትም። በውስጥ ታመኑ ሰዎች አሉ፣ እዛ ነው ያለበት። እሙዬ መሲ ጋር አውሩና በውስጥ በቃ እናወራለን። ለማንኛውም የሚያስፈልጋን ነገር ካለ እኛ ወተን እዚህ እንጠይቃለን። ለምትሰጧት ሁላችሁም እናመሰግናለን። በጣም ጊፍት ስጧት፣ እናግዝሻለን፣ ከጎንሽ ነን። እሙዬ በተለይ እሙዬ በጣም ታግዝሻለች። ከእሙዬ ደግሞ ውስጥ ላይ እኛ አለን። ገባሽ? እሙ በጣም ብዙ ልጆችን፣ ብዙ ሴቶችን፣ ብዙ ወንዶችን የረዳች ናት። እኔ በጣም ስለማምንባት ነው። ያለውን ነገር አውሩ፣ እኛም አለን ከጎንሽ። በምትፈልጊው መንገድ ሁሉ አለን። በብር ብቲ የሳሪን ቁጥር ልክልሻለሁ። እሺ በሳሪ የእሙን ቁጥር ያዥ እስከ መጨረሻው
ስቀሽ እዚህ ሚዲያ ላይ እንድትመጪ ነው። በነገራችን ላይ እኛ የአረብ ሀገር ልጆች በጣም ስንቀናጅ ደግሞ ድባቅ መምታት ደግሞ እንደምንችል በተደጋጋሚ አሳይተናችኋል። እመኝኝ ነው የምልሽ። ስቀሽ እዚች ሚዲያ ላይ ትመጫለሽ። እንደዚህ አይን ማንም እንዳየው አልፈልግም። አላለቅስም ጭራሽ። ነገ ደግሞ መጥቼ እየሳኩ እንደምመጣ እርግጠኛ ነኝ። እናንተም ከጎን ጭራሹ ማልቀስ የለብሽም። እንዳታለቅሽ። በጣም ነው የማመሰግናችሁ። እንዳታለቅሽም። ሁልጊዜም ደግሞ እኛ ከጎናችሁ ነን። ብትወዱም ብትጠሉም እኛ ከጎናችሁ ነን። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። ሲቀጥል ደግሞ አንቺ ሴት ነሽ፣ እናት ነሽ፣ እህት ነሽ፣ በጣም ጎበዝ ነሽ፣ ጀግና ነሽ። ኢቭን እንደዚህ ራሱ ስትናገሪ በጣም ኮንፊደንስ አለሽ። ይሄ ማለት ነገ ለሚሆነው ነገር ሁሉ ከጎንሽ እንድንሆንና በኩራት እንድንናገር ታደርጊናለሽ። በጣም እየተቸገርን ያለ ነው። ምን መሰለሽ፣ ተበድለው በደላቸውን በውስጣቸው ይዘው መናገር ኤክስፕሌን ማድረግ ያልቻሉ ልክ ወጥተው ለመናገር ሲሞክሩ በኮሜንት የሚሰበሩ ልጆች አሉ። አንቺ እንደዛ አይነት ስላልሆንሽ በጣም ነው እየኮራውብሽ ያለሁት። ምክንያቱም ነገ ለምናደርገው ነገር ታኮሪናለሽ። ስለዚህ በጣም ነው የምናመሰግነው ጉቺ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ሰፖርት ስላደረግሻት ሁላችሁንም እዚህ ላይ እንትን ቪዲዮ የምንለቁልን ሰዎች በጣም እናመሰግናለን።